እናንተ ቲክቶክ ላይ የሚገቡትን ብቻ አይደለም ማየት ያለባችሁ። ውጭ ላይ ብዙ የሚያለቅሱ ልጆች አለና ግፍ የሚባል ነገር አለ። እግዚአብሔርን ብትፈሩ። ሰው ያጠፋል። ብሩኬ የምታስተካክለው ነገር አንተ ራስህ ታውቀዋለህ። ከአጠገቤ ሁኚ አንቺ ነሽ የምታስፈልጊኝ ብቻ ሳይሆን አንተን የማይወክሉ ከአንተ ስር ያሉትን ብዙ የምታስወግዳቸው የምታርቃቸው አሉ። ፍፄንም ከህይወትክ ማስወጣት ነው፣ ልጅቷንም ከህይወትክ ማራቅ ነው። እሷውን ለመንኳት ብለህ ተስፋ እንዳትቆርጥ። ነገም ዛሬም በትዕግስት ሀይሚ የራስክ ማድረግ ከፈለግ ትዕግስት ያስፈልገዋል። በትዕግስት ተመላልሰግ እንደውም ቪዲዮ ሳትይዙ እኛም ደከመን ታመምን በቃል ከቪዲዮ እጅ ሁሉንም ነገር ጨርሳችሁ በሰላም ኑልን። እግዚአብሔርን ይሄን የመሰለው ኦዲየንስ መቼም አታገኙት። መቼም ማንም አያገኝም። ማንም የለውም። እግዚአብሔርን አታስከፉ። ብሩኬ ማለት ቀጥልበት። ዛሬ ለምኛት አለውና በቃ ብለ ደግሞ ነገ ሌላ ጥፋት እንዳታጠፋ። እግዚአብሔርን ሌላ ጥፋት እንዳታጠፋ። እሱን ነው የፈራሁት እኔ ራሱ። በቃ እምቢ አለችኝ ብሎ ደግሞ ከልጅቷ ጋር ተጓትቶ እንዳይመጡ። ለምን ትዕግስት የሚባል ነገር አለ እንዴ? ይመስለኛል አሁን ምን ያህል ይታገዛል የሚለው ነገርም እሷ ቅመም ነች እና እየፈተነችህም ሊሆን ይችላል። ህይወት እኮ ቀላል አይደለም። አብራችሁ ያሳለፋችሁ ቆይ ከዚህ በፊት ስትሉን የነበረው ሁሉ ውሸት ነበረ። አምናት አለው አምነዋለው የምትሉን የነበረው ሁሉ ውሸት ነበር ማለት ነው። እኛ እኮ በቃ ያንን እናንተ ከሌሎቹ የተለየ ብዙ ትምህርት ያለው ነገር ይዛችሁልን ስለምትመጡ በእውነት ምን ነው ወጣት ልጄ እንደ ብሩኬ በሆነ ብለን የምንመኝክ ወይ ሴት ልጅ ኖራኝ እንደ ብሩኬ አይነት ባለ ልጄ ብለን የምንመኝህ ልጅ ነበር። አሁንም ደግሞ አንተ አይደለም ያው የምትሰሩት ስራ ነው እንጂ ብሩኬ የምናውቀው እናውቀዋለን። ስለዚህ የተመለሰልን ነው። ሀናንያ እባካችሁ ኖ ትዕግስት ያስፈልገዋል። ነገ ደግሞ እምቢ ብላኛለች ለመንኩ ብለህ ደግሞ ሌላ ችግር እኛንም የሚያደማ ኦዲየንስንም የሚያስቀይም ነገር ይዘብን እንዳትመጣ አደራህን። ይቺን ልጅ ከህይወትክ አውጣ፣ አርቃት። እንዴ ገና እኮ ያልተስተካከለ ነገር አለ ብሩኬ። መጀመሪያ ልጅቷ ይቅርታ መጠየቅ አለባት ሀይሚ አይደል እንዴ? ከዛ በኋላ አምጥተ አጠገቤ እንዳደርሽ ህይወቴን አትበጥብጪ ብለክ መንቅረህ ማውጣት ነው እንጂ የምንም መንከባከብ የምንም ሽሩሩ አያስፈልግም። ቤቱንም የማንም ማድረግ የለበትም። ቆፍጠን ብለክ እንደ ወንድ ቆፍጠን ብለክ ከቤት ምንቅር አድርገህ ማውጣት ነው። መቅለስለስ ምን ማለት አያስፈልግም። ፍፄም ብትሆን ድሮ ማለት ነው የጨረቃ ፋሚሊ ከፍ እንዳረገግ ዝቅ እንደሚያደርግህም እወቅ። እንደተወደድክ ብትቀጥል ይሻላል። እግዚአብሔርን በጣም ነው የዘለድከው። ከነዚህ ሁለት ልጆች ህይወት ውጣልን፣ እኛም ሰላማችንን እናገኝ። እኛ እህታማቾች ራሱ እዚህ በስደት ያለ ነው ምንም መስማማት አልቻልንም። በእናንተ የተነሳ እየታመምን ነው፣ ደክሞናል። እንዴ ለምን ሰላም አጣን እንጂ እኛ ሰላም እርስ በራስ የሚጣሉት አንቺ እኮ ያሳዝናል በጣም የምር። የትም የማይተዋወቁ እርስ በራስ እየተሰዳደቡ ጦርነት አለ እዚህ ጋር። ዛሬ ልጆ ይመጣሉ፣ እንዴት ይመጣሉ? ሰላም ወረደ አልወረደ ስቃይ ነው ማርያምን። ህይወት ውስጥ ማለት ነው እቅርታ እንዴ ህይወት ውስጥ ይሄ ፈተና መፈታተን የሚባል ነገር ፕራንክ የሚባል ነገር ሬሊ ህይወት ላይ በጣም ሲበዛም ጥሩ አይደለም። ገባችሁ አይደለም? አሁን ፕራንክ እያለ የሚያመጣ ሴቶች የሆነ ስሜታቸው ይቀየራል የሆነ ሰዓት በቃ ከዛስ ያ ሬሊ ላይፍ ይበላሻል። ገባሽ አይደለም? አሁን እቺ ልጅ እስከ ቤት ድረስ ስንቴ መጣች ቤት ውስጥ ጥርጣሬ ይፈጥራል አይደለም? ከዚህም በፊት ውጪ ላይ ነበር የሚሰሩት ቪዲዮ። ቤት ራሱ መከበር አንቺ ማለት ነው እሱ ራሱ ማለት ነው ብለሽ ለሰው ታሳያለሽ እንዴ? አንድነታችንን የምትፈልጉ ከሆነ አንድነታችንን ያጣነው በእናንተ ነው። እናንተ ናችሁ ሰላማችንን ያሳጣችሁ። እናንተ ነው ኦዲየንስ ለኦዲየንስ እንዲጣላ ገባችሁ? እግዚአብሔርን እንትና እኮ ብላለች ትናንትና። ምንድን ነው ትንሹ እንኳን ክፍተት ትንሹ እንኳን እንትን አትሉም ወይ ያለችው? ምንድን ነው አለች ትላንትና ወዳ
ከእኔ ለራሴም ጊዜ ስጥ፣ ለእኔም ጊዜ ስጥ፣ ተረጋጋ ላስብበት ነው አለችው። በንጋቱ ምንድን ነው የታየ? ሌላ ታምር። ስለዚህ እች ልጅ ምን ታደርጓ እንዲህ መሀል ላይ? ስለዚህ መረጋጋት አለበት። አሁንም ቢሆን እኔ የማስተላልፈው ለብሩኬ ዛሬ ለመንኩ ነገ ለመንኩ ብለክ እርግጠኛ ነኝ ነገ ደግሞ ሌላ ብለህ ብትመጣ እውነት እስካሁን መቼም ብትሆን ደግሞ ሀይሚ ትክክለች። እኔ ሀይሚ ጥፋት አለባት አልልም። ለምን ከምታደርጉት ነገር ሁሉ ማለት ነው መስተካከል ያለበት ብዙ ጎደሎ ቦታዎች አሉ። መጀመሪያ ያንን የጎደለውን ቦታ አስተካክል። ግን ዝም ብሎ በደፈነ እየመጡ እንደፈለጉ እያወሩ አይሆንም እንጂ እዚህ ጋ አሁን ማስተካከል አለበት። እኔ አካሌን ነው የምፈልገው አካሌን አልፈልግም ብሎ የሚቋጭ ነገር የለም። በቃ ምርጫ ማድረግ ቦታዋን ነው የምትፈልገው። አሁን በፕራንክ ላይ የሆነ ሰው መጥቶ ቤቱ እኮ ነው ውጪ የሆነ እኮ በቃ አንቺ እኮ እንዲህ ነሽ እንዴ! አይደለም መሆን የለበትም። ቦታዋን ማወቅ አለባት። በቃ እዚህን ቤተኒ መሌሜ ቦርገነማሼ መቱ ዱፍ ሙጨቲ መቱ ዱፈን ይላል ilaala manuun kanuma keenyatti dubbannamin mucaan inuma dhufti boor ilaala maaliif seete kadhadhee dadhabee bakka itnis nasitti muu namni berii jechuun maaliif seete tokko amma isheen diddeetti bakka kadhateera no akkas jedhame jechuudha. ትክክል ናቸው። ኦሮምኛ የሚሉት ምንድነው? ብሩኬ ስራ ነው። ተናግሬ ለምኜ ሀይሚዬ እምቢ አለችኝ ብሎ እንደ ልማዱ ሴት ጎትቶ ያመጣል። ይሄ ነገሩ ነው ትልቁ ችግሩ እና ሀይሚዬም መለማመጥ ነው ያለበት። ኦሮምኛ ጢቆ እንሰማለን። አውሩ ውዶቼ፣ ጣቢያ ቀየርንባችሁ። አሁን ደግሞ ተነጎዳ ደግሞ አንድ ጓደኛ መጥቶ ሊወስንልህ እንዳይል በቃ እሷ እኮ እምቢ አለች፣ ምን አታገለክ፣ በቃ የሚወድ ሰው ፈልግ ምናምን ብሎ በኋላ ያንተ ጉዳይ ከቻ ስንከረዱ ጀደንጀን ጉርብቻራ አንራካሰን እሰገም እንማ ቁፌራ ገረመ ዋመ ቶኮ ራንካስኔ ማማ የሆነ ዋመ ቶኮ የብሩኬ ስራ እኮ በአማርኛ ብቻ ተወርቶ አይቻልም። የብሩኬ ድራማ መስጢቆ በኦሮምኛ በባንጋሊኛ በእንዱንዚኛ ማውራት ነው ያለብን። እና ጎበዞች ናችሁ። ብሩኬ ከሰማችሁ ነው። እኔ ደክሞኛል ብሩክን መምከር ዋንጋሪ ዱበተማ ቱሬ አመ ቶኮ ዱፈኔ ኢኑ መንትኒ ነጀላ በሌሰን እንጋሹቱ ታናን ይስረኮ